አይ እንትን አትበሉት ማለት ወንድም እንደ ፍሬንድ ሆኖ መጥቶ ካወራይ ትግራይ ፖለቲካ እኮ ትግራይ እኮ ኢትዮጵያ ነው። የተለየ ነገር የለንም። ምንም ኔጌቲቭ ነገር ደግሞ ቢኒ አላቀውም። ሌላ ጊዜ ቲክቶክ ላይ ከመጣው አንድ ቀን ስለ ትግራይ ኔጌቲቭ እንደውም ፕሮቴክት ከማድረግ ውጪ ይኸውልሽ ተበታተኑ እርስ በርስ ተጣሉ ቢል ራሱ እኮ ቢናገር ዝም ብዬ ሰማዋለሁ። ግን ምንድነው የያዘው? ዲስትራክሽን ነው። አሁን በብጥብጥ ጥሩ ወሬ ይዘው ነበር ደስፓት እና ዶልፊን ቢሆንስ በብጥብጥ ይሄው ቪዲዮ አምጡ አንዴ ይውላ መጅድ ሐዊ ትራያንግልን ብልጽግና ነህምልበት ምክንያት አንዳንድ ነገር በሌላ ነገር እንጂ በትግራይ ፖለቲካ ምክንያት አይደለም። የትግራይማ ህወሓት ፕሮቴክት አድርጉ ለህወሓት እንዲሆኑ ነው የሚላልኩ። እንደውም ያስቸግረናል። ከኔ ጋር እኮ ናላይን ነው የሚያዞረኝ። ህወሓትን ለብልጽግና አሳልፋችሁ እየሰጣችሁ ነው፣ ፖለቲካችሁ እንደጃ ታውጡ ምናምን ከዛ ደግሞ ለሻዕቢያ ያለው አዘኔታ እንጂ ትግራይ ሚነካ ነገር አይናገርም። ግን የኔ ንግግር ላይ ኢገር ሆኖ ማስረጃዎችን ሊጠይቀኝ የሚገባው የተናገርኩት ለዶልፊን ነው። ዶልፊን ነበረ የልጁ ኢንቴንሽን። ግን ይሄ ኮንቨርሴሽኖችን ዲስትራክት ምናምን የማድረግ ስለሆነ ቅድም የአሉላን ወሬ ትተነው ድጋሚ ወደ አሉላ ሲወስደን ነበር አይደል? this is what he does so ይሄ አራዳ እኮ ነው ያያወራ ምናምን ሳይሆን ምን እንደሚያደርግ አውቀዋለሁ። ግን this is a very serious topic እና እኔ እያለሁ ዲስትራክት የምታደርገው ነገር አይኖርም። ዳስት ኤኒዌይ እንትን እስቲ ትንሽ ሀሳብ ጣል አጊያ እንትን አይ አንዳንድ ጊዜ አውሮፍ እንትን እኔ ሁለቱም ደስ ይላል። እንትና መጀድም ከኔ ጋር እንጨቃጨቃለን። አንተም ደስ ጸባይ አለ ሰው እንትን ምትል አይደለም። እሱም ልጁ ግን የሚጠላ አይደለም። ሶ ጀስት ለፎር ለዶልፊን ገረው የኢትዮጵያ ፖለቲካ አይገለበጥም። አንተ በተናገርከው ወየኔ አይገለበጥም እና ጀስት ቺል አድርገን ቢያናድህም ብትናደድም ሁለታችሁም ተውት። እንደውም አንድ ነገር he's our friend ወይኔ ግን ፍሬንድ ነኝ በጣም ነው ፍሬንዴ ነው እና መጅድ ጀስት ይሄው ነገርኩሽ እኮ ግልጽ ነው አይደል? የተናገርኩት ቅድም ዶልፊን ይመችህ። እኔም ቻው ይመቻችሁ። ፍሬ ወጣት ሀሳብ ለመጠቅለል ዋናው ቶፒካችንን ለመጠቅለል ሀሳቡ አሪፍ ነው። የዶልፊን ሀሳብ ያመጣው ሳይመቸን ቀርቶ አይደለም፣ ሳንፈልገ ቀርቶ አይደለም። የሚመረጥ ሀሳብ ነው። ማንም ሰው ሊደግፈው የሚችል ሀሳብ ነው። we agreed ግን ኮንሰርናችንን ስናቀርብ ቪዲዮ የታለ አብይ አህመድ እንደዚህ አላለም ብሎ ክርክር ውስጥ ገባ። ኦልሬዲ ሆነ። ግን ምንድነው መሰለህ ወደ ዶልፊን ሀሳብ ስናመጣ I understand you እኔ ተረድቻለሁ ማጅድ። ግን ምንድነው ወደ ሀሳቡ ስንመጣ አንዳንድ ጊዜ ሁሉን ነገር ፔሲሚስት ሆነህ ወይ ደግሞ ኦፕቲሚስት ሆነህ የምትሄደው አይደለም። ፖለቲካ ሁሉ ጊዜ ኔጌቲቭ ባይሆንስ የሚለውን ነገር ማሰብ መቻል አለብህ። ሁሉን ነገር አልጋ ባልጋ ይሆናል ማለት አይደለም።
እና ዶልፊን አለ እንዴ? እሱም ወጥቷል። ዶልፊን የአርሰናልን ኳስ እያየ ነው። ያ ደስ ብሎታል። 1-0 እየመራ ነው። ያ ኤኒዌይ ጥሩ ነው። ውይይቱ አሪፍ ነው። ቢያንስ መጨረሻ መግባባታቸው ደስ ይላል። አክቹአሊ የጓደኝነት ነው ስፖርት የጓደኝነት ነው። ያ ነገሮች ሁልጊዜ በጣም ባጦዝካቸው ቁጥር እንደዛ ነው። የብርሃኑ የኤርትራ እያለ የተሰጠው ቴሴራን እንትን ነው መታወቂያ ነው ይሄ። አዎ እዛ እንትና ነው የለጠፈው ዶልፊን እዛ እያለ የተሰጠው ዳሴራ ነው መሰለኝ መታወቂያ ነው። ያ ኤርትራ እኮ ነው እየመራት ያለው ሀገሪቱ። ያ ድራይቭ ያደርጓታል። ያው አሁን ግን ያው እንትን ነው ኢንተርፌር ያደርጋል። ግን በዋናነት ግን ሊድ እያደረገ ነው ብዬ ሳይሆን ያው ይገባል፣ ፖለቲካ ውስጥ ኢንቮልቭ ያደርጋል። አሁን ለስፓት ጠቅላው በኢሳያስ መረጃ ይሸጥ ነበር የሀገሪቷን። ያው ኤርትራዊ በለው ያኔ ነው ያኔ አንዳንድ ጊዜ ነገሮች በጊዜያቸው ይዳኛሉ ብለህ ነው እንጂ ያኔ እንደዛ ያው ይደረጋል። ብቻ አንዳንድ ጊዜ ሲያልፍ እንትን ይልሃል እንጂ በጊዜው መቼም ለሆነ ፐርፐዝ ያደርጉታል። ዛሬ ደግሞ ሌላ አይነት ስቴት ላይ ሌላ አይነት ስራ ሲሰሩ ታያለህ። ፖለቲክስ ከባድ ነው በጣም። ኢንቴግሪቲ የሌለው ፖለቲካ ነው በጣም እየተራመደ ያለው። ምንም ኢንቴግሪቲ አካውንታቢሊቲ ኢንቴግሪቲ የሚባሉ ነገሮች ያሉበት ፖለቲካ ነው የለም። አሁን ሰርቫይቭ የሚያደርገው ያው ቢያንስ ጉልበት ያለው ኃይል ያለው እና ደግሞ ትልቅ የፖለቲካ እንትን መጫወት የሚችል ጌሞችን መጫወት የሚችል ነው ትንሽ ነጥሮ የሚወጣው እንጂ ሁሉም ሰብሰብ አድርጎ ኢትዮጵያን ይዞ የሚሄድ አካል ጠፋ። ያ ሁለት ቦታ ያጨበጭባል ኢትዮጵያዊ የሚባለው ማህበረሰብ። ትግራይ ኤርትራ አልገባም ሲል ያጨበጭባል፣ ገብቶም ጨፍጭፏል ሲል ያጨበጭባል። የሸንቆሮ ስብስብ ነው በቃ። በጣም ቆም ብሎ እንደ አዲስ ጄኔሬሽን ኮስፓት ቆም ብለህ ዋትስ ጎን ኦን ትላለህ። እንዴ ይሄ ሰውዬ ለምንድነው እንደሚዋሸው? የአእምሮ ችግር አለበት ወይስ ምንድን ነው? ሌላ መንፈስ አለበት? ህዝባችን ለምንድን ነው የሚገደለው ምናምን ብለህ እኮ ጥያቄዎች ትጠይቃለህ። በየነገሩ መጥቶ ዛሬ ያለህን ነገ ደግሞ ታጨበጭባለህ። ተመሳሳይ ጭብጨባ ደግሞ እዛ ወንበር ላይ ቁጭ ብለህ እንዴ በጣም ይሰቀጥታሉ፣ ያሳፍራሉ እኮ የበፊቱን እንደገና እንዴ ያው ሰው ነው ራሱ ይሄንን ያለው ብለህ እስከ ማመን እስኪከብድ ድረስ ይናገራሉ። የፖለቲካ ሰዎች ምንም ነገር ከማለት ወደኋላ አይሉ። ግን እዚህ ጋር ምንድነው እኔ ጥያቄ የሚነገረው ለማህበረሰቡ እስከሆነ ማህበረሰቡ እንዴት አያውቅም ብለህ ጀጅ አድርገህ ያንን ያህል ሴም ፐርሰን ሊከራከር ይሞክራል። አልገባም ሻቢያ ሲልክ የነበረው ሴም ፐርሰን አሁን ደግሞ መጥቶ ሻቢያን ይገደል ይላል። ያንን ይዞ ይሄዳል። እሱ እውነትን ነው። ትንሽ
ግን እኔ በእኛ ማህበረሰብ ውስጥ እንትን ምለው የበፊቱን ነገሮች እርግጥ ለምንድነው በፊቱ ተምሮ የሆነ የሐሳብ ለውጥ ወይ ደግሞ ያካሄደ ስማርትነት አታይም? ብዙ ሰዎች አሁን በቃ ተበትኗል በሐሳብ በቃ የተለያየ ቦታ ላይ ነው ያለው። የበፊት የገጠመውን ነገር ረስቶታል እና አሁን ምን መሆን አለበት? አው ግን ሰላም ለእናንተ ይሁን። ግን እኮ በሁለት መልክ ነው ያለ፣ በአንድ በኩል ብቻ ሳይሆን አሁን ለምሳሌ እነ ብርሃኑን የግብጽ ተላላኪዎች የኤርትራ ተላላኪዎች ምናምን ሲባል ነበር። ዛሬ ማዞሮ እንደገና ያንን በሁለት መንገድ ነው ያለ። ለስልጣን ተብሎ ህዝብን ምን ያህል እንደሚናቅና ምን ያህል ፍጅት ላይ እንደሚወድቅ የምናይበት መንገድ ነው። እኔ ለሁለቱም ነው የምተችታቸው። ለምሳሌ ዋጥም ምን ርቻ የሚባል በዓል ላይ እኔ በደንብ አስታውሳለሁ። የግብጽ ባንዲራ ታየ ተባለ። በጣም ሰቅጥጦን ነበር አይደል? ዛሬ ከኤርትራው ነው። እኔ ህወሓትም በወድቅም ቢወድቅ እኔ ከኢትዮጵያውያን ጎን ተሰልፎ የሆነ ነገር ቢያደርግ ደስ ይለኛል። ግን ከኤርትራ ጋር ያን ያህል የሚሄዱ ራሱን የለ እኔ በጣም ደስ አላለኝም። ብልጽግና ትናንትና እንደዚህ አድርጎ ነበርና ዛሬ ምን በሱ መንገድ ሊሄድ ማለት ራሱ ስህተት ነው ብዬ ነው የማምነው። ለኢትዮጵያ ያም ራስህን ያነጽካት ሀገር፣ ያም ራስህን ብዙ ነገር ያደረክላት ሀገር ምንም ይሁን ምንም ስልጣን አይደለም ታሪክም ይቀድማል የሚል ትውልድ መፍጠር ራሱ ስርዓቱ ሆኖ ስርዓት ጤናማ ትውልድ ይፈጥራል። ስርዓቱ ደግሞ የተባላሸ ትውልድ ይሰራል ብዬ ነው የማስበው። ስርዓቱ ነው ይሄ ሁሉም የሚያደርገው፣ የስርዓቱ ምንጭ ነው። አሁን ብልጽግናን እንለዋለን፣ ግን ደግሞ ህወሓትም እኮ የብልጽግና ያለፈ አሸራ ነው ይዞ የሚንቀሳቀሰው ያለው ብዬ ነው የማምነው። ግን ምንድነው መሰለሽ እኔ አሁን እዚህ ጋር ትንሽ እንትን ምለሽ ያ ማህበረሰብ እንትን ይፈልጋል። ዶልፊን እንትን አይወሰድከው እኮ ዶልፊን ገዛ አይወስድካለኝ ሐወኒ አሰፉ ሰላም ነው ሰላምና ዶልፊን ሕጂ የለ ይመስለኝ ወጪሉ ይመስለኝ አታባሪያ መልሰልኝ ሽጉጥ አይመልሰልኝ አርሴናል ያየነው ኳስ ያየነው የለ ወጪሉ ከዚ አይሰምዐኪ አለ ሰውዒና ሚትና ገበርኩም ባል እሺ ሚትና ገበርኩም ታም ሃለውለው አለው ካሴት የለንም የልናይሞች ብትሆኑ ለኛ እንደዛ ነበር መሳሪያ የብልናይ አንሐና ተዘወረ ካሴትማ ትግራይት ምን መሰለሽ አሁን ምን አለ መሰለሽ አንዳንድ ጊዜ ምን ይሆናል ያን ማህበረሰብ ሴኩር ለማድረግ ያሉትን አማራጮች ትጠቀሚያለሽ። ያ አማራጭ ግን ትክክል ስለሆነ አይደለም። አሁን ያለንበት ስቴት ኖርማል ስቴት አይደለም። አቢዩዝ የተደረገ ስቴት ነው ያለው። ሀገር እንዳገር ይኸውልሽ ከኤርትራ መስራት ልክ ነው እያልከኝ ነው? አይ ታይኔ መስለኪ አማራጭ ሲጠፋ ይኸውልሽ አንድ ነገር አለ። ለምን ምክንያት ምንድነው ማማራጭ የሚጠፋ? ለምሳሌ ልንገርሽ አንድ ነገር ልጠይቅሽ። እሺ ልጠይቅሽ ችግር የለውም። እሺ ለምሳሌ ትግራይ በታችም በብዙ አቅጣጫ ዙሪያዋን እሷን የሚጠቅሙ ወይ ደግሞ እሷን የሚያድኑ አካላት የፕሮፌሰር እንትና ነው እዚህ ለጠፋችሁት። አይ እናንተ እሱ ኮይ ዶልፊን ኮይ በበዓሉ ይለጥፉ አሰፉ እንታማ ገረልና ዶልፊን በጨዋታ ማኸል ተገርዎ ተለስተ ሲቲዝንሺፕ ኮይን ዮ ፕሮፌሰር ብርሃን ነጋ خذي اكتيف يخوني مثلا نايق قدم ما يخذي كوي خوني قدم نعنا سجارنا متفق كوي يا خيد الجنا قدم يو هو تايم እሺ እኔ ጥያቄ አለኝ። አሶፍክ ይቅርታ ማለት እኔ የሰው ንግግር በደንብ ነው የሚሰማው። ችግር የለም። ልጠይቅሽ ነበረ እኮ ታዲያ አንቺ ወይ ልጠይቅሽ ነበረ። እሺ አሰፉ እኮ እየረበሸች ናት መሀል ላይ። እሷ እንትን የዶክተርን ፎቶ አይታ ነው ምን ሊሆን አስቀመጣችሁት ብላ ነው እሷ ገርሟት። ለማንኛውም ይኸውልሽ ምን አለ ብርሃን ነጋሽን ታን ተጋሩ ያው ስሩ ሰሽን ወነርኩምስ ሕዚ ያውዚክን ዘርግሐ ዶልፊን መስመጣ ተንሐት ነው ተገልብጧል። አንድ የህወሓት መሪዎችም እኮ ይሄንን ሲዝም እየተቀበሉት ነው። ምን ነው
ብርሃኑ ጁላ ብርሃኑ ጁላ አይደለም እኮ ይሄ ሰው ኮይንስ ብርሃን ነጋ ንሕና ርእስቶም ገብራ አሰፉ ማምላክን የረበሽ ነው ሲስተሙ ነው የኢትዮጵያ የኤርትራና የኢትዮጵያ ፖለቲካዊ ያለ ሲስተም ነው እኮ እንዴ ለብርሃኑን ሰፖርት ማድረግ አይደለም ሲስተም ያለ ኦኬ ኦኬ ያ እና ምልሽ ምንድነው መሰለሽ በአሁን ሰዓት ትግራይ ጠላት መቀነስ አለባት ከሁሉም ጋር ጠላት ሆና ማለት ነው በቃ ዘራፍ ማለት የለባትም ሁሉንም ከላይም ከታችም ቢያንስ ቢያንስ የሆኑ ሶሉሽኖችን መፍጠር አለባት ወይ ከሁሉም ጠላት ሆና ጉልበታም መሆን አለባት ካለበለ የኔ ኔትወርክ ነው ድምጽ የለም ታብታብ ድማ ግበርሉ ታብታብ ግበርላ ታዋይ ዕፀወ ወይ ንዓ አናግረና ሕጂ እኮ ዝርብሽ ሰብ የለን እኔ ግን ምንድነው የምለው ከኤርትራ ጋር ሳይሆን የጽሞና ጊዜ ማሳለፍን አንድ መፍትሄ ነው ብዬ ነው የማምነው ለምን ከኤርትራም በዝምታ ከሌላ ኢትዮጵያውያኖች ያሉ ደግሞ ፖለቲካው መስራት አስፈላጊ ነው ብዬ ነው የማምነው ለዛም